ላለፉት 10 ዓመታት የገጠር መሬት አስተዳደርና አጠቃቀም ስርዓትን ዘመናዊ ለማድረግ በጣም ብዙ ስራዎች ተሰርተዋል። በአገር ደረጃ ከ50 ሚሊዮን በላይ ማሳዎች አሉ ተብሎ ይጠበቃል። ከነዚህ ከ50 ሚሊዮን ማሳዎች ውስጥ ወደ 30 ሚሊዮኑን አካባቢ የምዝገባና የመቀየስ ስራ የተሰራ ሲሆን ሰርቲፊኬት ተሰርቶላቸው በካርታ የተደገፈና በዘመናዊ የመረጃ ስርዓት ውስጥ የገባ 25 ሚሊዮን ሰርቲፊኬቶች ለአርሶ አደሩ ተከፋፍለዋል። የገጠር መሬት አስተዳደር ስርዓትን ዘመናዊ ያደረግነው ማለት ትልቁ ነገር አገልግሎት ስርዓቱን ማስፋት ነው። በወረዳ ደረጃ ከ23 በላይ አገልግሎቶች ይሰጣሉ። ይህንን እንግዲህ አገልግሎት ማስፋትና መሬት ግብይት ስርዓት የተሳለጠ ለማድረግ እያንዳንዱ አርሶ አደር ግንዛቤ መጨመር አለበት። ወደ ወረዳው ጽፈት ቤት መጥቶ አገልግሎት ያገኙት እስካሁን ድረስ ወደ 740 ሺህ አካባቢ የመሬት ግብይቶች ናቸው። የተሰጠ ሰርቲፊኬትንና የተሰጠ አገልግሎትን በመናገናኝበት በጣም ከፍተኛ ልዩነት አለ። አብዛኛው አርሶ አደር እስከዛሬ እንደተለመደው በቀበሌ አካባቢ ያሉ ሽማግሌዎችን በቀበሌ ያሉ ቤተሰቦችን መሰረት በማድረግ የመሬት ዝውውሮችን ያደርጋል። አሁን እኛ ያሰብነው ይሄ ኢንፎርማል ወይንም በመንደር አካባቢ የሚካሄዱ ውሎችን መንግስታዊ ውል ዘመናዊ በሆነ ደረጃ ማስኬድ ነው። ስለዚህ ይህን ግንዛቤ ለማስጠት አርሶ አደሩ መጥቶ አገልግሎት እንዲያገኝ ከፍተኛ ሙከራ እየተደረገ ነው። ነገር ግን የወረዳ ጽፈት ቤትና ቀበሌ ያላቸው ርቀት አንደኛው ከፍተኛ እንቅፋት ነው። የመኪና አሰባብር እንከፍላለን ስንመጣ ማለት ነው። የሆነ ቁርስና ሻይ እንጠጣብን ያው ነው ወጪያችን ቀፍቅፈን ነው። ገንዘብ አጥቼ በእግሬ ወጥቼ ስመለስ ነው ያገኘቼ በመኪና መጣው ቦታው ቢሮ አጥቼ ማለት ነው። በአንድ ቀን አያልቅም። ወርፋ ይገጥመን ነበር። ያው በመመላለስ ግድ ይለን ነበር። በውርስ አገኘሁት መሬት ነበር። ያን ለማስተካከል ውርስ መንገድ ለማስተካከል ስል ማለት ነው ባለቤቴ እንኳን ታማ ማስተማም በሰዓት ያጣሁበት መንገድ ነበር። ከተማው ያው በቃ አቅም የሌለው ሰው መውጣት አይችልም። ትራንስፖርት ያለ ማግኘት ሊኖር ይችላል። አክሰሱ ላይኖር ይችላል። አክሰሱ አግኝተው እንኳን ክፍያው መክፈል የማይችሉ አሉ። አሁን ርቀት ምንላቸው መሰረታዊ ግራም ናቸው። መሰረታዊ ግራም አንዴ መምጫ 70 ብር ነው። ደርሶ መልስ 140 ብር ነው የሚከፍሉት። ግልቶች ያው ሲገጥማቸው አርሶ አደሮች ናቸው ደካሞች አሉ። ብዙ ጊዜ ያው ከኛ ጋራ ሰጣ ገባ ውስጥ ይገባሉ። ሁሉም ጥያቄ አለው። አንዱ የውርስ እንትን ይዞ ካርታ በስሙ ያላደረገ ተለክቶላቸው በስማቸው ይዞ ተመረጋገጫ ሰርቲፊኬት ያልያዙም አሉ። ይህን ለመቀነስ እንዲያስችል በአሁኑ ሰዓት በሙከራ ደረጃ ያካሄድን ያለነው አገልግሎቱን ወደ አርሶ አደሩ ወደ ቀበሌው አካባቢ የቀረበ ቦታ ማምጣት የሚያስችል ስራ መስራት ነበር። ምናልነው የሙከራ ተግባሩን ተንቀሳቃሽ የመሬት አስተዳደር አገልግሎት ጽፈት ቤቶች እንዲኖሩ ማድረግ ነው። ተንቀሳቃሽ ጽፈት ቤት ያልነውኛ ወረዳውን ነው። ወረዳ የሚሰጠውን ሰርቪስ ለህብረተሰቡ ተደራሽ በሆነ አግባብ ቀበሌ ማዕከላትን 3 ማዕከላትን ከፍተናልኛ። እነዛ ማዕከላቶችን እየሄዱ ወረዳ ላይ የሚሰጠው ሙሉ አገልግሎት እዛ መስጠት ማለት ነው። ማዕከሉን ለመምረጥ መስፈርቶች አሉ። ከመንገድ ምን ያህል ይቀርባሉ፣ የቀበሌው አስተዳደር ምን ያህል ፍቃደኛ ሆኖ ያንን ጽፈት ቤት ለመክፈት የቢሮ አገልግሎት ቢሮ መኖሩን ቼክ እናደርጋለን። በቂ ስልጠናዎችን በክልል ደረጃ በመስጠታችን ብዙ አርሶ አደሮች ግንዛቤ እንዲፈጥሩ አድርገናል። እነዚህ ግንዛቤ የሰጠንባቸው መንገዶች ከእምነት ተቋማት ጋር የተገናኙ ያሉ የእምነት ተቋማቶችን የምንጠቀመው የሙስሊሙ ህብረተሰብ በሳምንት ሰኞ ቀን የሚሰበሰቡበት የስብሰባ እንትን ነበራቸው። በዛው ግንዛቤ እንሰጣለን። የኦርቶዶክሱና የሌላው ቤተክርስቲያን ላይ የሚጠቀሙት በዓል በሚኖርበት ሰዓት እነሱን ነው የምንጠቀመው። በየገበያው በየቀበሌው ደግሞ እየዞሩ የምንሰራቸው ስራዎች አሉ። የትኛውም ስብሰባዎችን እንጠቀማለን። ምን ያህል የመብት ልውውጥ ማመልከቻዎች ይኖራሉ ቀበሌዎቹ ምን ያህል እዛ ማዕከል ላይ ምን ያህል እናገኛለን። ልክ እሱን ካወቅን በኋላ ብዛት ያለበትን ማዕከል እንመርጣለን። ያን ማዕከል ከመረጥን በኋላ የቢሮ ዝግጅት እናደርጋለን። ላፕቶፖች አሉን፣ ጄኔሬተሮች አሉ፣
ስካነር፣ ፕሪንተሮች እነዚህ ሁሉ አዘጋጅተን ብቁ መሆናቸው ቼክ አድርገን ቻርጀር መሞላቱ ሁሉም ነገር ካሟላን በኋላ ቀጥታ ጉዞ ነው የምናደርገው። ጉዞ የምናደርግባቸው አግባቦች ትራንስፖርት ተጠቅመን በሞተር ሳይክልም እንጠቀማለን። አንዳንዴ የኮንትራት ባጃጅም ተጠቅመን ሙሉ ለሙሉ ጽህፈት ቤቱን ይዘን እንዳይሄድን ነው የምንቆጥረው። ስንት ነው የተደሰትንበት እዚህ ጋር መምጣት። የእናት ጉርሻ ነገር ነው እሱ ይሆናልን። እኛ ቢሆን ይሄ እንደዚሁ እንደውም በየአንዳንዱ ቀበሌ ገብቶ ሊሰራልን ነበር። ግን ይቺ ጎረቤት ነን። ከአንዱ ቀበሌ አንዱ ቀበሌ ነው የምንገባው። ደስ የሚል ነገር ነው። እርሻ መጥበና ሄድኩ በእግሬ ማለት ነው። በአቋራጭ ቡና ሳልጠጣ ምን ሳልን በእግሬ ሄጄ እዛ አገኘሁና መጣ። መሬቴ ሁሉንም እንትን አልደረሰኝም ነበር መጀመሪያ ቀደም ሲል ቀሪውን አዛው በእለት አመልክቼ በእለቱ ተሰጥቶኛል። አንድ ቀን 3 መሬት ወደ ማስለካት ማለት የውርስ ማስተካከል ማለት በጣም ትልቅ እንትን ነው። ሰዓቴ ሳይሻማ ስራዬን ሳለቅ ቤቴን እንትን ሳልል ሁሉም ነገር ቶሎ ብዬ እንትን ስለምን በጣም የረካውበት መንገድ አለ። ህገወጥ መሬት ሲያዝ በቀላል ሳንቲም ተታለው እናቶች አሁን ዝም ብሎ በቃ ብዙ ወጪ ብዙ የሚደረገው የሚከራየው መሬት በሩቡ ምሳሌ 10,000 ብር ወይ 5,000 ብር የምንለው በ2,000 ብር አታለው ይወስዱባቸዋል። ይሄ እንዳይወሰድ ራሱ በእነሱ ነው ትምህርት ያገኘ ነው ማለት ነው። ሞባይል ባክ ኦፊስ ከተጀመረ ከ3 ወር ያልበለጠ ጊዜ ውስጥ ነው። በዛ ጊዜ ውስጥ 266 የመብት ልውውጦችን አድርገናል። የመሬት ባለቤትነቴ ልጆችን ማሳድግበት ልጆችን ማስተምርበት አስይዤ ተበድሬ በላበታለሁ። ልጆችን ጦማ ያድሩም እስካለው እጠቀምበታለሁ። ቢቸግረኝም ለማከራየም ለልጆቼም ለመስጠት ለብድርም ለምንም ያካለኝ ይጠቅመኛል። አሁን የኔ መሆኑን መበደር እንደምችል ሁሉ ግልጽ ሆኖልኝ አሁን ቀጣይ እቅዳለኝ ለመበደርም ሆነ ለእንትን ለማለት እቅዳለኝ። ባለቤት መሆኔን ገጠም የሆነ እንኳን ስራ ድል ፈጠራ ልፍጠር እንኳን ብል ያ መሬትን አከራይቼ ወይም እንደዋስ አስይዤ ብር መበደር እችላለሁ። ትልቁ ዓላማችን የአርሶ አደሩ የላይቭሊሁድ የምንለው የህይወት ለውጥ እንዲያመጣ ተጨማሪ ገቢ እንዲያስገኝ ማስቻል ነው። ስለዚህ ብድር ባገኘ ቁጥር ስለ መስኖ ያስባል። ገንዘብ ባገኘ ቁጥር የተሻለ ማሽነሪ የተሻለ የእርሻ መሳሪያዎችን ያስባል። ወይንም ደግሞ ከእርሻ ውጭ ያሉ የማደለብ ስራ ሊሆን ይችላል፣ ወይኔ ዶሮ እርባታ ሊሆን ይችላል። ሌሎች ስራዎች ላይ በመሳተፍ ገቢ ምንጩን ሊያሻሽል ይችላል። ያ ግን ትልቁ ነገር ምንድነው? የገቢ ምንጩን የወይንም ገቢውን ከባንኮች ማግኘት ብድር አገልግሎት ማግኘት ሲችል ነው። በጥናቶች እንደሚያሳየው አብዛኛው አርሶ አደር በገጠር አካባቢ ያለ አርሶ አደር የብድር አገልግሎት የማግኘት እድሉ በጣም ዝቅተኛ ነው። ማስያዣ ዋስትና የሚሆነው ንብረት የለው። አሁን ግን ይሄን መሬቱን እንደ ማስያዣ መጠቀምን ግንዛቤ የለው። ይሄን ግንዛቤ ማስፋፋት ነው። ስለዚህ ይሄ መዋቅር በሰፊ ሁኔታ እየረዳን ነው ያለው። የወረዳውን ጽህፈት ቤት ልክ በተንቀሳቃሽ ጽህፈት ቤት ውስጥ ምን ይኖረው ምንድነው ሲስተሙን ሊያገናኝ የሚችል ላፕቶፖች ያስፈልጋሉ። ከዛ ወረዳ ላይ ኤሌክትሪክ አለ፣ ግን ቀበሌ ላይ የለም። ስለዚህ የኤሌክትሪክ አገልግሎቱን ደግሞ ሶላር ጀነሬተር መለስተኛ ሶላር ጀነሬተር በማምጣት ላፕቶፖችን ሊያንቀሳቅስ የሚችል ፕሪንተርን መለስተኛ ፕሪንተርን ሊያንቀሳቅስ የሚችል ጀነሬተርን በማቅረብ መስራት ይቻላል የሚል ጥናት አደረገ። አሁን ቀጣይ በአገር አቀፍ ደረጃ እናስፋፋ የምንልበት ጊዜ በቀበሌ ደረጃ ወደ ክላስተር ወይ ተንቀሳቃሽ ጽህፈት ቤት በመናደራጀው ደረጃ እነዚህ ግብአቶች እንዲኖሩ ነው ያስፈልጋል። ምን ማለት ነው? የገንዘብ አቅማችንን ማስፋት አለብን። ይህንን ነገር ለድጋፍ ለሚሰጡን አካላት ማስተዋወቅ አለብን። ከዛ በኋላ በቂ ሪሶርስ ካገኘን ስልጠናዎችን ማከናወን ነው። በአገር አቀፍ ደረጃ እያንዳንዱ ወረዳ እንትኖች ቀበሌዎችን ክላስተር በማድረግ እነዚህ ንቃዎችን በማቅረብ በሰፊው አርሶ አደሩ የአገልግሎቱ ተጠቃሚ እንዲሆን ማድረግ ነው።